አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ረቢል ዓለሚን። ያው እዚህ ጋር ያለው ኮሜንቱን እንደምታዩት ነው። ኮሜንቱን እያነበባችሁ እኔም የራሴን የግሌን አስተሳሰብ እንደ ሸሪዓው አንጻር የማውቀውን ነገር የግል አስተያየቴን ሰጣታለሁኝ ማለት ነው። እናንተም ደግሞ ሁላችሁም እንግዲህ ኮሜንት ላይ ጻፉላት፣ አስተያየታችሁን ትፈልጋለች። በተደጋጋሚ ነበር ኮሜንት እየጻፈችልኝ ያለችው ስላልተመቸኝ ነው እስካሁን ያልመለስኩልሽ እና እስኪ የኔም ሀሳብ የኮሜንታተሮችም ሀሳብ የሚረዳት ከሆነ ደስ ይለኛል ማለት ነው ውዴዋ። እና በመጀመሪያ ልጅቱ ማወቅ ያለባት ነገር ቢኖር እሷ ምንም አይነት ወንጀል እንደሌለባት በራሷ ፈቃድ አይደለም ይሄ ነገር የቤተሰብ ጥፋት ነው፣ የቤተሰቦቿ ጥፋት ነው እንጂ የሷ ነፍስ ንጹህ ነፍስ እንደሆነች እንደ ሸሪዓውም አንዲት ልጅ ወይም አንድ ልጅ ያለ ኒካህ በሐራም ከተወለደ ልጁ ጥፋት የለበትም። ገብቶሻል? ልጁ ጥፋት የለበትም። ግን አባቱ ያኒ ያለ ኒካህ የወለደው አባት እንደማይሆን በሸሪዓው እንደማይጸድቅ ውርስም እንደማያገኝ እንደ ቤተሰብ እንደማይቆጠር ከአባቱ በኩል ይሄ የተረጋገጠ ነው ማለት ነው። ስለዚህ ወደ ማን ቤተሰብ ነው የሚጠጋው ማለት ነው? ወደ እናቷ ቤተሰብ ነው፣ ወደ እናቲቱ ቤተሰብ ነው። ሀታ መጠራት ያለባት ራሱ በእናቷ አባት ነው ተብለን ብዙ ጊዜ ይሄ ነገር ፈትዋ የተሰጠበት ነገር ነው። ስለዚህ የልጅቷ ወንጀል እንዳልሆነ መጀመሪያውን ማወቅ አለባት። ግን እንደኛ ሀገር ባህል አሁን የእናቲቱ ያጎት ልጅ ስለሆነ ሀታ እኮ በኒካህ ራሱ ልንጋባ ቢሉ ራሱ እንደኛ ሀገር ባህል እኮ አይቻልም ነው የሚባለው አይደል? እንደ ሀገራችን ልክ እንደ ነውር ነገር ያዩታል። ዝምድና ይቋረጣል ተብሎ ነው የሚታሰበው። ስለዚህ ይሄ የሚጋጨው ከባህሉ ጋር ነው። አሁን ችግሩ ምንድነው? በሐላል አለመሆኑ ነው። ይሄ ደግሞ የልጅቷ ወንጀል አይደለም። ምንም ይሄ የሚያስጠይቃት ነገር የለም። አባትሽን ግዴታ አንጪ የምትባልበት ነገር የለም። እና ይሄ አሁን እሷ ያለ ኒካህ የተወለደች ልጅ ከሆነች ለማግባት ከፈለገች ፈትዋ እንደተሰጠበት ከሆነ ወልይ አምር የሚሆናት እሷን ሊድራት የሚችለው የሸሪዓ ፍርድ ቤት ነው ተብሏል። ስለዚህ በዛ መሰረት በቃ ምንም ለማንም እኮ መናገር አይጠበቅባትም። እስቲ አሁን በቃ ይሄ ነገር ወይም ግልጽነት ያስፈልገዋል ብላ መናገር ካለባት ልትነግረው ትችላለች። ከዛ ውጭ ግን እኔ ያለ ኒካህ ነው የተወለድኩት፣ አባት የለኝም፣ ስለዚህ የሚያስረኝ ሸሪዓ ፍርድ ቤት ነው ብላ ለሱ በግልጽ ትናገራለች። ከማን እንደተወለደች ከማን ምን እንዳለች ይሄንን ግዴታ መናገር አይጠበቅባትም እኮ። ከፈለገች ግን ግልጽነቱን ማወቅ ከፈለገች መንገር ትችላለች እሷ ማለት ነው። ግን እሱ የዚህ ጋር የሚያገባው ነገር የለም። ማንም ሰው እንደዚህ ነው። እሷ ነውረኛ አይደለችማ። የኛ ሀገር ግን እንደ ባህሉ የኛ ህዝብ የሚቆጥረው እንደ ነውር ስለሆነ ወደኛ አካባቢ ከሆነች እንዳያነውሯት በቃ የሆነ እንዳያገሏት እንደዛ ራሷን ጥፋተኛ ስለሚያደርጉ ነው። ግን ጥፋት የለባትም። ደግሞ አሁን ጥሩ ነገር ደስ የሚለው ነገር የልጅቷ ዲኑን የሚያውቅ ነው አልሽኝ። ዲኑን የሚያውቅ ከሆነ ልጁ ይሄ በቃ ከማንም ከምንም በላይ ሊረዳት የሚችለው እንደውም እሱ ነው። በቃ ለምን የልጅቱ ጥፋት እንደሌላት አንዲት ንጹህን ነፍስ መወንጀል አይቻልም። እሱ ይሄን ነገር ተረድቷት በሸሪዓ ፍርድ ቤት ኒካቸውን እንዲያስሩ ያደርጋሉ ማለት ነው። ለምን አሁን እንደ ጥያቄሽ እንዳነበብኩት እንደገባኝ ከሆነ ለማግባት የፈራችበት ምክንያት ለሱ መናገር የፈራችበት ምክንያት ያው ወልይ አምር የለኝምና አባቴ ማን ነው ብዬ ኒካህ ልታሰር የሚለው ነገር አሳስቧት ይመስለኛል፣ እንደገባኝ ከሆነ ማለት ነው። አንቺም ጥያቄሽ ልጅቷን ያጨናነቃት ነገር ይሄ ነው። እና ከዚሁም ደግሞ በተጨማሪ እንግዲህ ኮሜንታተሮች አስተያየታቸውን ይሰጡሻል። ግን እንደኔ አስተሳሰብ እንደዚህ ነው። ልጅቱ ወንጀለኛ አይደለችም። ማግባት ትችላለች፣ ከማንንም ማግባት ትችላለች። የፈለገችው ወንድ መርጣ ማግባት ትችላለች። ምንም የሚያስወነጅላት ነገር የለም። ልጁም ይርቀኛል የሚልበት ምክንያት ምንም ምክንያት የለውም። እቺ ልጅ ንጹህ ነፍስ ነው የያዘችው። ጥፋተኞቹ ቤተሰቦቿ ናቸው እንጂ እሷ ምንም ጥፋት የለባትም።
ስለዚህ ወንጀሉን ራሳቸው ቤተሰቦቿ ተውበት ካደረጉ ይሄ አላህ የሚምረው ነገር ነው። ተጸጽተው ተውበት ካደረጉ ልጅቱ ደግሞ የእናቷ ልጅና የእናቷ ቤተሰቦች እንደሆነች ትቀጥላለች። በቃ የአባቷ ነገር ግን እንደ ሸሪዓው አይቆጠርም። ይሄ አባት አይባልም። ያለ ኒካህ የተወለደ ልጅ አባትየው እንደ አባት ሆኖ መቀጠል ስለማይችል ማለት ነው። ስለዚህ ይሄን ነገር ወደ ኋላ አድርጋ ትረሳና የወደፊት ህይወቷን መቀጠል አለባት። ምንም የሚያጨናንቃት ነገር የለም። እንዳትጨናነቅ አንቺ መምከር አለብሽ፣ እሷን ማረጋጋት አለብሽ። ህይወትሽን መኖር አለብሽ ከዚህ በኋላ። ይሄን ከዚህ በፊት የተፈጠረውን ነገር መርሳት አለብሽ። ሰውየውንም የእናቷ ያጎት ልጅ መሆኑን ነው እንጂ ማወቅ ያለባት አባቴ ነው ብላ መቀጠል የለባትም። እንደ ሸሪዓ ይሄ ስለማይሆን ማለት ነው። ስለዚህ ዲኗን ትማር፣ ጠንካራ ትሁን። በዲኑ ጠንካራ የሆነ ወንድ ከገጠማት ደግሞ በቃ አላህ ያሳምርላቸው ትዳራቸውን። ቶሎ ብላ ወደ ትዳር መግባት ነው ያለባት። ያለፈ ህይወቷን መርሳት ነው ያለባት። እንደኔ አስተሳሰብ እንግዲህ ይሄ ነው። እና ከዚህ በተጨማሪ ደግሞ ኮሜንታተሮች አስተያየታቸውን ይሰጡሻል። አንቺ የምትወጃት ጓደኛሽ ከሆነች እንደዚህ ብለሽ ነው መምከር ያለብሽ እሷን። ያለፈው ህይወት አልፏል፣ ህይወትሽን ቀጥይ። እንደውም የእሷ ሀገር ልጅ አለመሆኑ ከቤተሰብ ራቅ ማለቱ ይሄ እንደውም አሪፍ ሆኖላታል ለሷ ማለት ነው። ግዴታ እንዲህ ነው ብላ መናገር አይጠበቅባትም። ግልጽ እንሁን ካለች ደግሞ ብትነግረው እንደውም ሸሪዓውን ካወቀ ይረዳታል ነው የምለው። እና ደግሞ ባትነግረውም ደግሞ ምንም አይነት ግዴታ የለባትም። ራሷን እንደ ወንጀለኛ አይታ ራሷን ማጨናነቅ የለባትም። ከምንም በላይ ይሄ ነገር ራሷ ላይ ስትረስ እንዳይፈጥርባት አንቺ ማረጋጋት አለብሽ እሷን። ያለፈው ነገር አልፏል፣ ህይወትሽን መቀጠል አለብሽ፣ ማግባት አለብሽ ብለሽ ነው እንደውም እሷን ማበረታታት ያለብሽ። ይሄንን አድርጊ። ሌላ እንግዲህ ምለው ነገር የለኝም። ያው የኔ ቤተሰቦችም እንግዲህ ምከሯት እላችኋለሁኝ። እና ደግሞ የሮመዳን አስቤዛ ማዘዝ የምትፈልጉ ካላችሁም ቁጥሬን ኮሜንት መጀመሪያ ላይ አስቀምጥላችኋለሁኝ። ሽሮና በርበሬ እንዲዘጋጅላችሁም የምትፈልጉ ካላችሁ የተለያዩ እቃዎችን የቤት እቃዎችን ማዘዝ ከፈለጋችሁ አናግሩኝ፣ የትም ቦታ አደርሳለሁኝ በታማኝነት ኢንሻአላህ። ቁጥሬን እያነሳችሁ በኢሞና በዋትስአፕ አናግሩኝ። ቴሌግራም ላይ ስለሚበዙ በጣም ብዙ ግሩፖች ስለሚበዙ የሆነ ስለሚነባበር ከላይ አላየውም ብዙ ጊዜ እና አትመልሽም በቴሌግራም የምትሉ ልጆች በዋትስአፕ እና በኢሞ ብታናግሩኝ ቶሎ መልስላችኋለሁኝ ማለት ነው ውዶችዬ። እንግዲህ ያለው ነገር ይሄ ነው። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አስተያየታችሁንም ኮሜንት ላይ ማስቀመጥ አትርሱ። ለልጅቷ ምክር ስጧት። የዛሬው ቪዲዮ እንግዲህ ይህንን ይመስል ነበር። በቀጣይ ቪዲዮ ተመልሼ እስከመጣ አላህ ሰላማችሁን ብዝት ያደርገው፣ አገራችንን ሰላም ያደርግልን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።